ከዛሬ 20 ቀን በፊት በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ ዘርፈ ብዙ አስተዋጽኦ የነበረው ጋዜጠኛ ተመስገን በአዲሶ ከዚህ ዓለም ድካም ማረፉን ሁላችሁም ያያችሁት የሰማችሁት ነገር ነበር። የተመስገን በአዲሶ እልፈት እጅግ በጣም ብዙ ሰዎችን አጉድሏል። በተለይ ደግሞ አቅመ ደካሞችና እለት እለት እየሄደ በየመንደሩ እየዞረ የሚረዳቸው የሚጠይቃቸው ታማሚዎች፣ በእድሜ የገፉ ሰዎች የተመስገን በአዲሶ እልፈት አጉድሏቸዋል። በተለይ ደግሞ ኳስ ሜዳ አካባቢ የሚገኙም የኪነ ጥበብ ሰዎች ተመስገን በአዲሶ ያደረገላቸውን ውለታም ስለማይረሱ የሱ እልፈት ብዙዎችን እንዳጎደለ ይታወቅ ነበር። የኪነ ጥበብ ሰው ተመስገን በአዲሶ ከዚህ ዓለም ድካም ካረፈ ዛሬ 20 ቀኑ ነበረ። ታዲያ እጅግ በጣም ባልተጠበቀና በሚያሳዝን መልኩ የዚህ አንጋፋ የኪነ ጥበብ ሰው ታላቅ ወንድም የሆነው ደግሞ በሌላ መልኩ እሱም ከዚህ ዓለም ድካም ማረፉ ለእናቱ ለቤተሰቡ እጅግ በጣም ከባድ ሐዘን ጥሎ አልፏል። ምንድን ነው የተፈጠረው? እንዲህ ያለው ጉዳይ ምን ተፈጥሮ ነው ገና ወር እንኳን ሳይሞላው ወንድሙን ተከትሎ የሄደው የሚል ትልቅ ጥያቄ እየተፈጠረ ይገኛል። ይህን ጉዳይ በተመለከተ የተመስገን በአዲሶ የቅርብ ወዳጅ ጓደኛው እንደ ወንድም የሆነው ድምፃዊ ሚሊዮን ደርባባውን በቀጥታ የስልክ መስመር አግኝቼዋለሁ። ስለ ሁኔታው ልጠይቀው ከሱ ጋር ጉዳዩን በተመለከተ በዝርዝር ተጨዋውተናል። እሱን እንድታደምጡልን ብለን ነው። የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች ለጊዜ ሚዲያ አዲስ ከሆናችሁ ሰብስክራይብ ያላደረጋችሁን ካላችሁ ሰብስክራይብ እያደረጋችሁ እንድታበረቱን በትህትና ጠይቅን። አብራችሁን ስለምትቆዩ እናመሰግናለን። ክብር ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። ይላ እንዴት ነህ? ሚላ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። እስኪ እንደው ለጊዜ ሚዲያ ቤተሰቦች ራስን አስተዋውቅልኝና ምንድን ነው የተፈጠረው የሚለውን ነገር እንድትነግረኝ ብዬ ነው። እሺ፣ ድምፃዊ ሚሊዮን ደርባባው እባላለሁኝ። እኔ ያው የተመስገን የቅርብ ጓደኛ የቅርብ ወንድም ማለትም ይቻላል። ተሜ በብዙ ነገር የነበረው እና ከተሜ ሞት ጋር ተያይዞ እንግዲህ ትናንትና 19ኛ ቀኑ ነው የነበረው። ተሜ ህይወቱ ካለፈ ማለት ግብዓተ መሬቱ ከተፈጸመ ትናንትና 19ኛ ቀኑ ነው። እሺ። እና እሁድ ዕለት ነበረ እኛ እንደ ቤተሰብ ለቅሶ ማብረድ የሚባል ነገር አለ አይደለ? በቃ የሀዘን ማጠቃለያ አድርገን ቤት እንትን ብለን ነበረ። እኔ ደግሞ ያው በራሴ ፐርሰናል በስልክም በአካልም በሶሻል ሚዲያም ተገኝታችሁ እግዚአብሔር ያበርታል አላችሁኝ ወዳጆቼ፣ እናቱንም ላጽናናችሁ፣ ስለ እናቱም ደህንነት ለጠየቃችሁኝ በሙሉ ከልብ አመሰግናለሁኝ የሚል አንድ ቪዲዮ ሰርቼ ለቀኩኝ። እና ከዛ በኋላ ያው እንግዲህ በሀዘን ምክንያት ምናምን ያሳደግኩትን ሲሜን ምናምን ጸጉሬን ምናምን ልቆረጥ ጸጉር ቤት ወረፋ ይዤ በነበረበት ሰዓት ላይ አንድ ስልክ ጥሪ ደረሰኝ። በስልክ ጥሪ ደረሰኝ። ከዛ በኋላ በአስቸኳይ ጳውሎስ ሆስፒታል ድረስ ነው የተባልኩት። ድንገት ነው በቃ እንግዲህ። ከዛ በኋላ ጳውሎስ ሆስፒታል ስደርስ ያው ህይወቱ አልፎ ነው የደረስኩት እኔ። በጣም የሚያሳዝን ነገር ነው። ሰው ጎረቤቶች ናቸው የደወሉልህ አስክሬኑ እዛ ከደረሰ በኋላ ነው? ጳውሎስ ከደረሰ በኋላ ጓደኛችን ነው አንድ ሰመረ ወንድሙ የሚባል የኢትዮጵያ ቡና ደጋፊዎች ማህበር አመራር ነው፣ እንደ ቤተሰብም ነው። እሱን የደወለልኝ። ከዛ በኋላ ከጸጉር ቤት አቋርጬ ያው ወደዛ ሄድኩኝ። ሄጄ ስደርስ ያው እንግዲህ ህይወቱ ማለፉን ነው እንግዲህ ከሐኪሞች የተረዳ ነው። ድንገት ነው እንግዲህ ጥድፍ ያለ ነገር ሆነና ህይወቱ ሊያልፍ ችሏል። እንግዲህ በጣም አስደንጋጭ ነው። በተለይ ለእናቱ በጣም ልብ ሰባሪ ነው። እህትየውም አለች እንደገና ከባህር አቋርጣ ተመሄድ ልትቀብር ብላ በዚህ በመካከለኛው ምስራቅ ጦርነት ምክንያት እስካሁን መመለስ ነበረባት። እንደውም አጋጣሚ ሆኖ እሷ ደግሞ መንገድ ላይ ነበረች። ጉዞ ወዴት? ደብረ ሊባኖስ የተሜን እቃዎች አንዳንድ አልባሳቶች ምናምን እዛ ለነዳያን ለመስጠት ሄደው ነበረ ደብረ ሊባኖስ። እነሱ እዛ እየሄዱ ነው ደግሞ ይሄንን ሀዘን የሰሙት? አይ እስኪመጡ ድረስ እንዲነገራት አላደረግንም። መንገድ ላይ ሆነው ከመጡ በኋላ ነው እንደመጣች በቃ አሁን በጣም በቃ ከአቅሟ በላይ ነው የሆነባት እህትየው። ምክንያቱም በቃ ብቸኛ እህታቸው ነች የነበረችው። ሶስቱ ናቸው የነበሩት። ባህር ማዶ የነበረችው ነች? ውጭ የነበረችው? ባህሬን ነው የምትኖር የነበረችው። አሁን በዚህ ጉዳይ ባለው ጦርነት አልተመለሰችም። ያው ጊዜውም ስላለ ወደ ተሜ ቀብር መጣ። የተወሰነ ጊዜ 10 ቀን ምናምን ጊዜ ነበር የነበራት ልትመለስ ብላ በዚህ በጦርነቱ ምክንያት ያው የአየር በረራ ስለተዘጋ በዛ ምክንያት ነው የቆየች የነበረው። እንግዲህ በጣም ልብ ይሰብራል። የላ
ታላቅ ወንድሙ ነው። አዎ ታላቅ ወንድሙ ነው። እንደገና ከእናንተ በመለስ ደግሞ በጣም ሲያስታምመው እንደነበረና አሁን ደግሞ እንዴ በስመ አብ በቃ በፍጹም አሁን እኮ በሚነግሩኝ እኮ ሰዓት ራሱ ቤት ውስጥ ራሱ በቃ አሁን አጃ የምሰጥበት ሰዓቱ ደረሰ ምናምን ይላል። በቃ በጣም ሀዘኑን በጣም ልቡን ሰብሮታል። ሀዘኑ በጣም ጎድቶት ነበረ። ሀዘኑን መቋቋም አልቻለም። ያው በእድሜውም ትንሽ ሄድ ብሏል። 1954 ዓመተ ምህረት ነው የተወለደው። ታላቅ ወንድማቸው የቤቱ የበኩር ልጅ ነው። የቤቱ የበኩር ልጅ ነው። እንግዲህ ያው አንተንም ከማግኘቴ በፊት ባለፍ ገደምም የሰማሁት ነገር አለ። ምናልባት ምንድን ነው የህልፈቱ ምክንያት ብዬ ጠይቄ ነበረ። ታሟል ወይ ምንድን ነው ስል ነው አይ በቃ ሀዘኑን መቋቋም አልቻለም፣ ራሱን አጥፍቶ ነው፣ ሱሳይድ አድርጎ ነው በተመስገን ህልፈት ምክንያት በጣም በጣም መሪር ሀዘን ተሰምቶታል የሚል ነገር ሰማሁኝ። እውነት ነው ወይ? እንደዛ ማለት ሆስፒታል እስኪደርስ ድረስ ህይወቱ አላለፈም ነበረ። ማትረፍ ተሞክሮ ነበረ። ግን ያው በቃ እንግዲህ ከተመስገን ጋር ተያይዞ ከአንተም ጋር የዛን ጊዜ የሚያው ትንሽ ስላልተረጋጋህ እንጂ ሳውራ የነበረ ጊዜ ቀጠሮ እንደነበራቸው ነግረኸኝ ነበር። ባለፍ ገደም ተመስገን ከማለፉ በፊት ወዴት ለመሄድ ነበር? ከተሜ ጋር ቀጠሮ የነበረን እዚህ ጉራራ ፈረንሳይ አካባቢ ጉራራ ኪዳነ ምህረትን አልፎ ወደ ውስጥ ወደ ጫካ ውስጥ ቀሌ አሞራ ገደል የሚባል ቦታ ላይ አንድ ዳግማዊት ጽዮን ማርያም የምትባል ቤተክርስቲያን አለች እና እዛ ቦታ ከሆኑ ጓደኞቼ ጋር ሆነን እኛ ቦታዋን አየናት ምናምን። በጣም በሚያሳዝን ሁኔታ ላይ የምትገኝ ቤተክርስቲያን ነበረች። በሳር ምናምን ነገር በቃ እንዴት ነው የእመቤታችንን ክብር በማይገልጽ መልኩ ነበር የነበረችው ቤተክርስቲያኗ። በ3 ህጻናት የተገኘ ጽላት ነች። በጣም ብዙ ታምራትን እየሰራች ያለች ቤተክርስቲያን ነበረች። ያችን ቦታ እየሆኝና ተሜም አልነበረም። ከዛ በኋላ እኔ ጓደኞቼን ምናምን እያስተባበርኩኝ ከአንዱ አንድ መኪና ሸዋምጣ ከአንዱ ፌሮ ብረት ግዙልኝ ምናምን እያልኩኝ ቤተክርስቲያኗን ማስገንባት ጀመርኩኝና ከጓደኞቼ ጋር ሆነን ጀመርንና ከዛ እስኪ ተመስገንን አንድ ቀን ይዘነው ወስደን ብናሳየው ምናምን ብለን ይዘነው ሄድን። ካያት በኋላ በጣም ልቡ ተነካ። በ24 ሰዓት ውስጥ ወደ 310,000 ብር ምናምን ነገር አሰባስቦ ፊኒሽንጓን ምናምን አስጨረሰ። የአጥር በሯን ምናምን አሰርቶ እንደገና ወደ ዋናው ቤተ መቅደስ የምንሄድበት ሰዓት ነበርና ከዛ አሁን ያን ዕለት የዛሬ ወር አካባቢ ማለት ነው ሐሙስ ዕለት ማታ ላይ ደወለልኝ። ያው ቅዳሜ ነበረች የእመቤታችን ቀን የእሱ ቀብር ስነ ስርዓቱ የተፈጸመበት ዕለት ማለት ነው። እና ያው ደወለልኝና ከዛ በኋላ በቴክስት አውራኝ አለኝ። ከዛ በቴክስት ያው ሲሆን ነገ ከነገ ወዲያ በቅዳሜ ስለምንሄድ ምንም ፕሮግራም እንዳትይዝ አብረን እንሄዳለን። እዛ ያሉትን ሰዎቹን አዋርተናቸው የሚያስፈልግ መሰረተ ልማት መንገድ ምናምን ጀምረዋል የሚባል ነገር ስለሰማሁኝ መንገዱን እናስጨርሳለን፣ የሆነ ነገር አግዣቸው እመጣለሁኝ እና የትም እንዳትሄድ አብረን እንሄዳለን አለኝ። ይህንን ያው እንግዲህ ተነጋግረን ቅዳሜ በቃ ጠዋት አብረን ልንሄድ ተቀጣጥረናል። ማታ ላይ እንግዲህ 11 ሰዓት አካባቢ እንደዛ አወራን። ከዛ በኋላ 4 ሰዓት አካባቢ ላይ ቪዲዮ ፖስት አድርጓል እንደውም ተሜ። ከዛ ያው እንግዲህ አሁን ሟቹ ወንድሙ ሙሌ እጁ ላይ ነው እንግዲህ የሞተበት። ከዛ በኋላ 7 ሰዓት ላይ በቃ ተናነቀው ምናምን ትንሽ ቮሚት ምናምን ነገር አድርጎት ነው ህይወቱ ያለፈው ነው ያለኝ እንግዲህ ሙሌ። ከዛ ጠዋት ላይ የነገው ጉዞ ቀርቷል የሚል ነገር ቴክስት ደረሰኝ ከሌላ ሰው። አብረን እንሄዳለን ከተባሉ ልጆች ማለት ነው ከእኔ ጋር አብረው የሚሰሩ የነበሩ ጓደኞች እዛው የእሱ ጎረቤቶቹ ያሉ ልጆች ስላሉ ከዛ ደወልኩኝ ለምን ምናምን ነገር ስል አይ እንግዲህ አርፏል ነው የሚባለው ምናምን ነገር አለኝ። ከዛ በኋላ ምንም በቃ ራሴን መቆጣጠርም አልቻልኩም። ብዙ ስልኮች ነበሩ ይመጡ የነበሩት። መጨረሻ ላይ እንደውም ስልኬን ሁሉ በቃ የት እንዳለም ራሱ አላውቅም ነበረ። እግዚአብሔር ነፍሱን በአጸደ ገነት ያኑረው። ያው እንግዲህ ከዚህ በኋላ የተሜን መልካም ስራዎች ለማስቀጠል መሞከር ነው። እሱ ምድር ላይ የሚገባውን ነገሮች በሙሉ ሰርቶ ያለፈ ወንድማችን ነው። የጽናት ተምሳሌትም ነው። ብዙ ነገሮችን አስተምሮን አልፏል በህይወቱ። ከአንደበቱ ከሚመክረንም ውጪ ህይወቱን እየኖረም ትምህርት ሰጥቶኝ ያለፈ ወንድሜ ነው። ነፍሱን በአጸደ ገነት ያኑረው። እናቱ እንዴት ናቸው የነበሩት የከረሙት? እንግዲህ ከተመስገን እልፈት በኋላ በጣም በጣም ለቁጥር የሚታክት ሰው ነው ቤት ሲመጣ የነበረው። እለት እለት ድንኳኑ እስኪፈርስ ድረስ እንግዲህ ፕሮግራምም ነበር አይደለም? የወንጌል አገልግሎት ነበረ
እንግዲህ ገነሜ አካባቢ ተጨናንቃ ነበር። የዛ አካባቢ ብዙ አርቲስቶች፣ የኪነ ጥበብ ሰዎች፣ ጋዜጠኞች፣ በጣም ብዙ ሰዎች መጥተው ነበረ። እንዴት ነበር የሰነበቱት? ከዛ ደግሞ አርባውንም ምንድነው ለማክበር እየተንቀሳቀሳቸው ነበረ? አዎ እንግዲህ አርባውንም ለማክበር እንትን ለማለት እየተንቀሳቀስን ነበረ። ሐውልት ራሱ ለማሰራት ራሱ ከእህቱ ጋር አብረው ራሱ ሙሌ እኮ በቀደም ዕለት አብረው ሄደዋል። ተሜን ሐውልት ለማሰራት ምናምን ሁሉ አብረው እየሄዱ ነበረ። እግዚአብሔር የወደደው ነገር ሆነና በድንገት ደግሞ እሱን አጣ ነው። በ20ኛ ቀኑ እንግዲህ በ20 ቀን ልዩነት ሁለት ወንድ ልጅ ለዛውም ያሏቸውን ሁለት ብቸኛ ልጆች በ20 ቀን ልዩነት እንግዲህ የሚቀብሩ እናት ናቸው። እንዴት ብቻ ልብ ይነካል። መቼ ነው ቀብሩ? የት ነው የሚፈጸመው? ዛሬ ነው የሚፈጸመው። እንትን ሸጎሌ ኪዳነ ምህረት የቀብር ስነ ስርዓቱ የሚካሄደው ከቀኑ 8 ሰዓት ተኩል ጀምሮ የቀብር ስነ ስርዓቱ በሸጎሌ ኪዳነ ምህረት ቤተክርስቲያን ይፈጸማል። መልካም ሚላ፣ እጅግ በጣም ከልብ አድርጌ ነው የማመሰግነው። ምናልባት መጨረሻ ላይ ማለት የምትፈልገው ነገር ካለ? እንግዲህ ምን ማለት ይቻላል? እንግዲህ እግዚአብሔር እንግዲህ የጌታ ፈቃድ ይሁን ብለን ዝም አለን እንደሚባለው ነው የሚሆነው። ብቻ ለማንኛውም ለተመስገን በአዲሱ ወዳጆች፣ ጓደኞች፣ አድናቂዎች በአጠቃላይ በተለይ ደግሞ ለእናቱና ለእህቱ እግዚአብሔር አምላክ እንግዲህ መጽናናትን ይስጥልን። እመቤታችን ድንግል ማርያም ሐዘነ ልቦናን ታቀላለች እንደሚባል እንግዲህ ሐዘነ ልቦናቸውን ታቀልላቸው ነው የምለው። እንግዲህ ያው በአካልም በምንም ደግሞ እየመጣችሁ አሁን ሶሻል ሚዲያም ቪዲዮን አይታችሁ ራሱ እግዚአብሔር ያጽናችሁ ላሉን በሙሉ በአጠቃላይ በስልክም እንግዲህ እየደወላችሁ እንትን ላላችሁ ጊዜ ሚዲያ አንተንም ጨምሮ እንግዲህ እግዚአብሔር ይስጥልን። እግዚአብሔር ብድራችሁን በደስታችሁን መከፍል ያድርግልኝ። አሜን አሜን አሜን። ከልብ አመሰግናለሁ። ታንኪ ሜላ፣ ክብር ይስጥልኝ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ የሰማችሁትን ይመስላል። ከአርቲስት ተመስገን በአዲሱ ጋር ተያይዞ ቤተሰቡ ላይ የተፈጠረው ከባድ እጅግ በጣም ከባድ ሐዘን ይሄንን ይመስላል። እናትየው እንዴት አድርገው ይሄንን ሐዘን መቋቋም ይችላሉ የሚለውን ነገር አናውቅም። እንግዲህ ቤት ውስጥ የቀሩ ሁለት ወንድ ልጆች ነበሩ። አሁን ያለቻቸው ሴት ልጅ ነች። እሷም እንግዲህ ሀገር አቋርጣ ይሆንልኛል ያልፍልኛል ብላ በሰው ሀገር እየሰራች ነበር የሰነበተችው። ወደ መመለሻዋ ደርሶ ነበር። ደግሞ ይሄ ነገር ሲፈጸም እጅግ በጣም ከባድ ሐዘን ነው የሚፈጥረው። ፈጣሪ የሐዘን መጨረሻ ያድርግላቸው። የልባቸውን ሐዘን እንዲያቀልላቸው ከመመኘት ውጪ እንዲህ ነው የምንለው ነገር የለም። እናንተም የጊዜ ሚዲያ ቤተሰቦች እንግዲህ አብራችሁን ስለቆያቸው እጅግ በጣም ከልብ አድርገን እናመሰግናለን። ያላቸውበት እኚህን እናት ፈጣሪ እንዲያበረታቸው ጸሎት እንድታደርጉላቸውም እንጠይቃለን። አብራችሁን ስለቆያቸው እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን፣ ክብር ይስጥልን። ጊዜ ሚዲያን አሁንም ሰብስክራይብ በማድረግ ቤተሰብ እንድታደርጉን ከወዲሁ በትህትና ጠይቀን እናመሰግናለን።